ዛሬ ደግሞ ቆንጆና ተበልቶ የማይጠገብ የቦምቦሊኖ አሰራር ነው ይዤላችሁ የመጣሁት። እንደምትወዱት ተስፋ አደርጋለሁ ማለት ነው። በጣም በቀላል ቤታችሁ ባለ ነገር የምትሰሩት የቦምቦሊኖ አሰራር ነው ይዤላችሁ የመጣሁት። በነገራችን ላይ በአመት አንዴ አዲስ አመት ሲቀየር ልጆቹ ይመጣሉ፣ የዘመዶቿ ልጆች እና በጣም ስለሚወዱ ማለት ነው። ገና አበክረው ነው ቅድሚያ የሚነግሩኝ እንደዚህ ቦምቦሊኖ እንፈልጋለን መተን እናድራለን ብለው ቀጠሮ ነው የሚይዙት ማለት ነው። እና በጣም በቀላሉና ጣፋጭ የሆነ ቦምቦሊኖ እንዴት ነው የምትሰሩት በቤታችሁ በቀላሉ ባላችሁ ነገር ማለት ነው። እና በነገራችን ላይ ማለት ነው ያው እኔ ክፍለ ሀገር ላይ ሰራ ነበር እንደዚህ የራሴ ሻይ ዳቦ ምናምን ቤት ነበረች ማለት ነው። እና ቦምቦሊኖ እየጠበስኩ እንትንል ነበር። በብዛት ግን አምባሻ ነበር መጋገረው ማለት ነው። እና እንደዚህ ቆንጆና ቀለል ያለች የቦምቦሊኖ አሰራር መስራት የምትፈልጉ ካላችሁ የሚያስፈልጋችሁ በጣም ቀላል ነው። ዶቄት ነው፣ ጨው፣ ስኳር፣ እርሾ ነው። በነገራችን ላይ አብኩታችሁት ብታድሩ ደግሞ የተመረጠ ነው የሚሆነው ማለት ነው። ማታ ላይ በጊዜ ሳይሆን ለምሳሌ ማታ ኢትዮጵያ ከሆናችሁ 3 ሰዓት ላይ ምናምን ብታወቁት በጣም የተመረጠ ነው። 4 ሰዓትም ቢሆን በጊዜ ታወካችሁት ይቆመጥጥባችኋል ማለት ነው። እርሾ ስትጠቀሙ ደግሞ ይችን ዝም ብላችሁ እንትኗን ትንሽ ይዋን አትጠቀሙ፣ ትልቁን ካርቶኑን መግዛት አለባችሁ። በጣም አሪፉ እሱ ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቃና አርሴማ ቤተሰቦች እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ያለው በቸርነቱ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለማታውቁኝ ቃና አርሴማ ነኝ፣ የምታውቁኝ ደግሞ ታውቁኛላችሁ ማለት ነው። ዛሬ ቆንጆና ቀለል ያለች የቦምቦሊኖ አሰራር ነው ይዤላችሁ የመጣሁት። በቀላሉና ጊዜያችሁን ሳታባክኑ ያው ብዙ ጊዜ ቦምቦሊኖ አዘውትሮ አይበላም ያው ዘይት ስለሆነ፣ ግን ያው አልፎ አልፎ አንዳንዴ ገዝታችሁ ከምትጠቀሙ ይልቅ ቤታችሁ ሰርታችሁ ትጠቀሙ ጥሩ ነው። በተለይ ደግሞ ልጆች ያላችሁ ቤታችሁ ሰርታችሁ አልፎ አልፎ በብዛት በተደጋጋሚ ዘይት ነገር አይበላም መቼም የታወቀ ነው። ስለዚህ ከናንተ የሚያስፈልገው ማለት ነው ካሜራ፣ ጨው ነው የሚያስፈልጋችሁ፣ ዶቄት ማለት ነው። በነገራችን ላይ ካሜራ ወይም እርሾ ስትጠቀሙ ትንሿን ችርቻሯን ሳይሆን ደህናውን እሽጉን ብትጠቀሙ ጥሩ ነው። እሽጉን ገዝታችሁ አንዴ እሽጉ ስትስላችሁ ትልቁን አይደለም፣ ትልቁን ሳይሆን በቃ መካከለኛ እንዳቅማችሁ ማለት ነው። ምክንያቱም ታሽጎ የሚሸጠው በካርቶን በጣም እንትን ነው አውዬ ነው ማለት ነው። እንትን አለው ቶሎ ነው ኩፍ የሚያደርገው ማለት ነው። ሌላኛው ደግሞ አብኩታችሁት ብታድሩ የተመረጠ ይሆናል ማለት ነው። ኢትዮጵያ ካላችሁ 3 ሰዓት ላይ 4 ሰዓት ላይ ብታወቁት ጠዋት ላይ መጋገር ትችላላችሁ ማለት ነው። ቤሩት ያላችሁ ደግሞ ማታ ልታኙ ስትሉ ወደ 12 ሰዓት አካባቢ በቤሩት አቆጣጠር በያላችሁበት ሰዓት አቆጣጠር ማለት ነው። ማለት ቢያንስ 6 ሰዓት ምናምን የሚሆን ከዛ በላይ መብለጥ የለበትም እንዳይቆመጥጥባችሁ ማለት ነው። ስለዚህ በቀላሉ እንደዚህ ጣፋጭና ቆንጆ ቦምቦሊኖ መጠቀም ትችላላችሁ፣ መስራት ትችላላችሁ ማለት ነው። እና በነገራችን ላይ ልጆቹ በጣም ነው የሚወዱት። እንደውም ሴትዬ ቶሎ ቶሎ አትስሪ ዘይቱ ጥሩ አይደለም ምናምን ስለምትለኝ ነው እንጂ ልጆቹ በጣም ይወዳሉ ማለት ነው። እነሱ ደግሞ በቸኮሌት ነው የሚበሉት፣ ከላይ ቀብተው ምናምን በጣም ነው የሚጣፍጠው። በለውዝ ብትሉ በቸኮላ ብትሉ ቀብታችሁ ስትበሉት በጣም ይጣፍጣል ማለት ነው። እና እንግዲህ ያው ሙያ በሄዳችሁበት ያኮራችኋል ማለት ነው። ሙያ መልመድ ጥሩ ነው። እዚህ ጋር ደግሞ እንደዳበቆሎ አምቦል ብዬ ዲዛይን አውጥቼ ያው ህፃኖች ታውቃላችሁ እንደዚህ አይነት ነገር ይወዳሉ ማለት ነው። ለነሱ ብዬ ነው እንደዚህ ማደርገው ማለት ነው። እና በነገራችን ላይ ትንሽም ይሁን ትልቅም ይሁን ሙያ በሄዳችሁበት ያኮራችኋል እንጂ አያሳፍራችሁም ማለት ነው። ስለዚህ ሙያ መማር ለራስ ነው ትላላችሁ። እንደምታዩት በጣም ብዙ ነው የሰራሁት። የሚገርማችሁ ያው ልጆች ብዙ ስለሆኑ የቷም የወንድሟ ልጆች ምናምን ስለሚመጡ ግዴታ በደንብ መብላት አለባቸው፣ እኛም መብላት አለብን ብዬ ነው ማለት ነው። እንደምታዩት እንግዲህ በነገራችን ላይ ስትጠብሱ ደግሞ አያቆያችሁም። ታዲያ ጋዙን ማለት ነው በጣም አጨምሩበት።
መካከለኛ አድርጋችሁ ጋዙን ነው መጥበስ ያለባችሁ። በጣም ጋዙ እንትን ተሆነ ተጨመራችሁበት ከላይ ተለይ ይበስልና ውስጡ ሊጥ ይሆናል ማለት ነው። ስለዚህ ጋዛችሁን በጣም እንትን አትበሉት፣ አትጨምሩበት፣ መካከለኛ አድርጉት። እንደምታዩት መጀመሪያ ላይ ሳረግ ጋዙን እጨምርበታለሁ። ልክ ትንሽ ቆይቼ ደግሞ ጋዙን እቀንሰዋለሁ ማለት ነው። እዚህ ጋር ዲዛይን አውጥቼ 6 ቁጥር መስለዋል እንደምታዋቸው ማለት ነው። ያው ህፃኖች እንደዚህ ዲዛይን ምናምን ይወዳሉ ትላላችሁ እና ያው በቀላሉ እንደዚህ ሰርታችሁ ለራሳችሁ መጠቀም ትችላላችሁ። ራሳችሁም የሆነ ነገር ሲያምራችሁ እንደዚህ ስርት አድርጋችሁ ብሉ። ማርያምን አትስነፉ፣ በቃ አትስነፉ። መስነፍ ምንም ትርጉም የለውም። ለራሳችሁም ቢሆን ለዚህ አንዳንዴ ምግብ ከሌለ ቤት ውስጥ ምናምን የሚበላ ነገር ራሳችሁ እንትን ማለት የሚያስፈልጋችሁን ነገር ማድረግ። አንዳንድ ቤት እኮ ምግብ እንደፈለጋችሁ አታገኙም። ስለዚህ የራሳችሁ እንትን ማለት የምትፈልጉትን ነገር ሰርታችሁ መጠቀም። እንደምታዩት ውስጡ አያችሁት ቀፎ ነው ማለት ነው፣ ቀፎ። ምክንያቱም በጣም ቦክቷል፣ በደንብ ሆኖ ቦክቷል ማለት ነው። ደግሞ ሲጣፍጥ ገብርኤልን ሲጣፍጥ ማለት ነው። በልታችሁ አጠግቡትም። በቃ ራሳችሁ ካላቆማችሁት በስተቀር ተበልቶ አይጠገብም። ሞክሩት፣ ትወዱታላችሁ።